ትዳርን ከሚሸሹት ውስጥ አንዱ ነኝ። ገና ሴቶች ሲቀርቡኝ አቃቂር በስቶባቸው ድጋሚ ላይ ያገኙኝ ምለው የተውኝ ብዙ ናቸው። በዚህ በኩል ደግሞ የአባቴ ያግባቡት ቦታ በየቀኑ ከራት ጋር ተፈርሾ ይቀርብልኛል። አንድ ቀን በጠዋት ተነስቶ ሚስት ልዳርልህ ብሎ ይዞኝ ወጣና ጎዳና ዳር ቆማ እምታማትር አንዲት የኔ ቢጤ ጋ ወሰደኝ። እንኳን ላገባት ሳያት ነበር የዘገነነኝ። ፊቷ በጥላሸት የቦካ ፀጉሯ ቅጥ አምባሩ የወጣ ኮተታ ኮተት የለበሰ ሴት ናት። መጀመሪያ አጠገቧ አልቆምም ብዬ ብፈራገጥም አባባ እያንገበገበ ወስዶኝ ልጅቷ ጋር አደረሰኝ። ልጄ እባክሽ ልጄን አግቢው ብሎ ጥያቄ ያቀረበላት ልጅ ትመልሳ አባባ እኔ ለልጆት አልገባም ቆሻሻ ነው ብላ አረፈችው። በውስጤ ደስ እያለኝ ግን እየተነጫነጭኩ ወደ ቤት ገባንና ትንሽ ቆይቶ አሁን ሌላ ቆንጆ ሴት ትመጣለች፣ አደራ እንዳታሳፍረኝ የተከበረ ቤተሰብ ልጅ ናት ብሎኝ እርፍ አለ። ነገሩ ባይዋጥልኝም የሚፈጠረውን እየተጠባበኩ የቤታችን በር ሲንኳኳ እኔ ደግሞ ቀና ስል ነጭ ጉርድ ቀሚስ የለበሰች ንጹሕ የምታምር ገና ከበር ሽታ የሚያውድ ልዕልት ሴት ቆማየሁ። ፈገግ አልኩ። ገና እየቀረበች ስትመጣ ልቤ ነጥር ጀመር። አባባም ወደ እኔ ዞር ብሎ እያየኝ ልጄ እችንስ አታገባም አለኝ። እንዴት አባባ አገባታለሁ እንጂ። እንግዲያውስ የቀድሟን ልጅ ልታገባ ተስማማህ ማለት ነው አለኝ። ምን ማለት ነው ደግሞ? ፊቴ ቄርየር እያለ ቅድም ያያሃትን ሴት እችም ሴት ያው ራሷ ናት። አንተ ቅድም ከመቆሸሿ የተነሳ አላስተዋልካትም። አሁን ግን አምራ ስትመጣ ዓይንህ አያት። ትዳር ግን የልብስ ሳይሆን የልብ ጉዳይ ነው። ሰው እንደዚህ በደቂቃዎች የቆሸሸ ገላው ይነጻል፣ ልብ ግን ዓመታት ይፈጃል። አየህ ልጄ ብርቱካን ላዩ መራራ ነው፣ ውስጡ ግን ጣፋጭ ነው። ልክ እንደዛው ሰውም ላዩ ላይ ማድረግ ይችላል፣ ውስጡ ግን ይጣፍጣል። እንግዲህ ትዳር ለመመስረት ከስጋዊ ዓይንህ በላይ የልብህን ዓይን አብራ። ቆንጆ የሆነ የነጻ ሁሉ ጥሩ፣ የቆሸሸ ያስጠላ ሁሉ መጥፎ አይደለም። ቻቻ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው